አርዕስተ ዜና። በትግራይ ክልል ዘላቂ ሰላም ለማረጋገጥ ችግር ፈጣሪውን ማስወገድ ቅድሚያ ሊሰጠው ይገባል ተባለ። የጉበት በሽታን 90% ለመከላከል የሚያስችል የጨቅላ ህጻናት ክትባት መሰጠት ተጀመረ። ከውጭ የዓለም አቀፉ ቀይ መስቀል ኮሚቴ 2900 የሥራ መስኮችን ሊቀንስ መሆኑ ተነገረ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። በትግራይ ክልል ዘላቂ ሰላም ለማረጋገጥ ችግር ፈጣሪውን ማስወገድ ቅድሚያ ሊሰጠው ይገባል ተባለ። ይህንን ያሉት በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ሲሆኑ ፓርቲዎቹ አክለውም ሰላምን ማጽናት ከአንድ ወገን የሚመጣ ባለመሆኑ የሁሉንም ባለድርሻ አካል ርብርብ የሚጠይቅ ነው ብለዋል። ትዕግስት ተስፋዬ አዘጋጅተዋለች። ሙሉ ቀን ሰለሞን እንደሚከተለው ያቀርበዋል። የመስኖና ቆላማ አካባቢ ሚኒስትሩ ዶክተር አብርሃም በላይ በቅርቡ በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምጽ መሰማት የለበትም ሲሉ መግለጻቸው የሚታወስ ነው። ይህንንም ተከትሎ ኢሳት ነጻ የህዝብ ሚዲያ በትግራይ ክልል ያሉትን ማህበራዊ፣ ስነ-ልቦናዊ፣ ፖለቲካዊና አስተዳደራዊ ችግሮች በየደረጃው ለመፍታት ከፌዴራል መንግስት፣ ከክልሉ አስተዳደርና ከሌሎች ባለድርሻ አካላት ምን ይጠበቃል ሲል በክልሉ የሚንቀሳቀሱ ፓርቲዎችን አነጋግሯል። የትንሳኤ ሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ በሰጡት ምላሽ ላለፉት 50 ዓመታት የክልሉን ህዝብ ለከፋ ጦርነት የዳረገውን የህወሓት ቡድን በማስወገድ በኩል በትብብር መሰራት ይኖርበታል ብለዋል። ትግራይ ውስጥ ያለው የሰላም ጠንቅ ላይ መስማማት አደሌት የሚባል ህገወጥ ራሱን ከህግ በላይ የሚቆጠር አደገኛ ቡድን አለ። ይሄ ቡድን ላለፉት 50 ዓመታት ይህንን ህዝብ ለከፋ ጦርነት ዳርጎት ከዛም አገሪቷ አሁን ለደረሰችበት ምስቅልቅል ሁኔታ ያስገባ ስለመሆኑ በትግራይ በኩል ቅንጣት የሚጠራጠር የለም። ሰው በዚህ በከውዙ ላይ መስማማት ካለ ይህንን በማስወገድ ሂደት ላይ ደግሞ መተባበር ግድ ይላል ማለት ነው። አክለውም ሰላምን የማጽናት ተግባር የባለድርሻ አካላትን ርብርብ የሚጠይቅ በመሆኑ በጋራ መስራት ላይ ማተኮር ይገባል ነው ያሉት። ስለዚህ ይህንን ህዝብ ከዳግም ጦርነት አይደለም አንድ ጥይት ድምፅም እንዳይሰማ ማድረግ ከተቻለ በእውነት ትልቅ ነገር ነው። ዶክተር አብርሃም በላይ የተናገሩትም በዚህ ደረጃ እስማማበታለሁ። ይሁንና ግን ሰላም ስለፈለግሽ ብቻ አይመጣም። ሰላም በሆነ ኃይል ፍላጎት ብቻ ሊመጣ የሚችል ነገር አይደለም። ሰላም የሁሉም አክተሮች ወይም የሁሉም ተዋናያን ድርሻ በጋራ ጥረት የሚረጋገጥ። ስለዚህ መሰራት ያለበት ምናልባት የሁሉም ባለድርሻ አካላት እዚህ ዙሪያ ላይ መስራት ያለባቸው። የትግራይ ዲሞክራሲያዊ ፓርቲ ትዴፓ የህዝብ ግንኙነት ኃላፊ ሙሉ ብርሃን ኃይሌ በበኩላቸው ህዝቡን በማንቃትና በስነ ልቦና ከማዘጋጀት ባለፈ ችግሮቹን በመነጋገር እንዲፈታ እየሰራን ነው ብለዋል። አንደኛ ዘላቂ ሰላም የሚመጣ ሰላማዊ የሆነ አስተሳሰብና ሰላማዊ የሆነ ማህበረሰብ ስንፈጥር ነው። እነዚህም ደግሞ በተለይ ተቋም ከመገንባት አንጻር የትግራይ ህዝብ እንደሚታወቀው አሁን ኦልሞስት መንግስት አልባ ነው ማለት ይቻላል። ሌላ መንግስታዊ ተቋም መዋቅሩ በሚገባ እየሰራ አይደለም። ህዝቡ ተደራጅቶ ሰላም ለማስፈንም እየተንቀሳቀሰ አይደለም። አሁን እኛ በስፋት እየሰራን ያለነው ህዝቡን ማንቃትና ከማደራጀት አንጻር ነው እየተንቀሳቀስን ያለነው። የትግራይ ዲሞክራሲያዊ ፓርቲ በዋናነት አሁን ትግራይ ውስጥ ፈልገው አንደኛ በህዝብ የተመረጠ መንግስት እንዲኖር፣ ለዚህ ደግሞ ህዝቡ ዝግጁ እንዲሆን በተለይ አሁን ካለው ተጨባጭ ሁኔታ ሀገራችን ኢትዮጵያ ከጀመረች የምክክርና የእርቅ ሂደት እሱን ለማሳካት ህዝባችንን እያነቃን አባሎቻችንም እያነቃን እያደራጀን ያለ ነው። የጉበት በሽታን 90% ለመከላከል የሚያስችል የጨቅላ ህጻናት ክትባት መሰጠት ተጀመረ። ክትባቱ ከዛሬ ጀምሮ በሁሉም አካባቢዎች ጨቅላ ህጻናት በተወለዱ 24 ሰዓት ውስጥ እንደሚሰጥ የጤና ሚኒስቴር ገልጿል። መሳይ ገዛኸኝ ጨቅላ ህጻናት ከተወለዱ በ45ኛው ቀን ጀምሮ እስከ 2 ዓመት ባለው ጊዜ ከ5 በላይ በሽታን ለመከላከል የሚያግዝ ክትባት ይወስዳሉ። ቀድሞ የነበረው የክትባት አሰጣጥ በውልደት ወቅት በንክኪ የሚከሰትን የጉበት በሽታ ለመከላከል አያስችልም ነበር። ዛሬ በጤና ሚኒስቴር የተጀመረው ክትባት ጨቅላ ህጻናት ከተወለዱ በ24 ሰዓት ውስጥ የሚሰጥ መሆኑ ተገልጿል። የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ዱጉማ
ተቋሙ በሽታን መከላከልና አክሞ ማዳን ላይ በርካታ ስራ እየሰራ እንደሆነ ገልጸው ይህም ክትባት የጉበት በሽታን ለመከላከል ትልቅ አስተዋጽኦ እንዳለው ተናግረዋል። ወረርሽኝን ከመከላከልም ጋር ተያይዞ ከፍተኛ ርብርብ እየተደረገ ይገኛል። አሁን በሀገራችን የተከሰተው ማርበርግን ጭምር ለመከላከል ሰፋፊ ስራዎች እየተሰሩ ይገኛሉ። የዚሁ አካል የሆነው ዛሬ ይፋ የምናደርገው ለህፃናት የሚሰጠው የጉበት መከላከያ ክትባት እጅግ አስፈላጊ ክትባት እንደሆነ ተነግሯል። ይህንን ክትባት ላለፉት 4 ዓመታት በፓይለት ደረጃ የተወሰኑ ክልሎችና ወረዳዎች ላይ ጀምረን በእጅጉ ስንከታተል ነበር። ውጤታማነቱና እንዴት መወሰድ እንዳለበት አስፈላጊ ግብዓቶችን ባለፉት 4 ዓመታት ሰብስበን እነሆ ዛሬ በይፋ ለማህበረሰባችን የምናስጀምርና የምናስተዋውቅ ደረጃ ላይ ደርሰናል። ይህ ክትባት ከ90% በላይ የሄፓታይቲስ ቢ ቫይረስ ኢንፌክሽን እንዲሁም ደግሞ ተከትሎ የሚመጡትን ችግሮችን መቅረፍ ይችላል። በዓለም ጤና ድርጅት የኢትዮጵያ ተወካይ ፕሮፌሰር ፍራንሲስ ካሶሎ የጉበት በሽታ ለዓለም ሕዝብ ጤና ፈተና ሆኖ ቀጥሏል ብለው ኢትዮጵያ ይህንን ክትባት ማስጀመሯ ወሳኝ እርምጃ እንደሆነ ተናግረዋል። Hepatitis B remains a major global health challenge. የጉበት በሽታ የዓለም አቀፍ ህዝብ ጤና ፈተና ሆኖ ቀጥሏል። የዓለም ጤና ድርጅት 254 ሚሊዮን ሰዎች ስር በሰደደ የጉበት ኢንፌክሽን እንደሚኖሩ ይገምታል። በ2022 ብቻ በሽታው የ1.1 ሚሊዮን ሰዎችን ህይወት ቀጥፏል። ይህም በአብዛኛው በክሪዮሲስ እና በጉበት ካንሰር ነው። እነዚህ ስታቲስቲክስ ብቻ አይደሉም፣ ልንከላከላቸው የምንችለው አሳዛኝ ክስተቶች እንጂ። የዓለም ጤና ድርጅት ዓላማ የጉበት በሽታን በ2030 ማስወገድ ነው። ይህንንም ለማሳካት ከ5 ዓመት በታች ለሆኑ ህጻናት የበሽታውን ገጽ አንቲጂን ስርጭትን ከ5 እስከ 0.1 በመቶ መቀነስን ይጠይቃል። ኢትዮጵያ ዛሬ የወሰደችው እርምጃ ለዚህ ዓለም አቀፋዊ ኢላማ ወሳኝና የሚያስመሰግን እርምጃ ሲሆን ለዓለም አቀፍ የጤና ሽፋንና ለዘላቂ ልማት ግቦች ጠንካራ ቁርጠኝነት አሳይቷል። በአሁኑ ወቅት በኢትዮጵያ ከ9.4 በመቶ በላይ በሚሆኑ አዋቂዎችና 4.8 በመቶ የሚሆኑ ነፍሰ ጡርና ህጻናት በጉበት በሽታ መያዛቸውን ጥናቶች እንደሚያሳዩ ተመልክቷል። አንዳንድ የምግብ አምራቾች ትርፍን ብቻ መሰረት አድርጎ የመስራት አዝማሚያ ይታይባቸዋል ተባለም። ይህንን ተከትሎ ፈቃድ ሳያወጡ በሚነግዱ ከጥራትና ከደረጃ በታች የሆኑ ምርቶችን ለገበያ በሚያቀርቡ አምራቾች ላይ እርምጃ እየወሰደ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። መሰረት ባዩ የኢትዮጵያ ምግብና መድኃኒት ባለስልጣን ለምግብ አምራች ድርጅቶች ፍቃድ ከሰጠ በኋላ የአመራረቱን ሂደት እንደሚቆጣጠርና ክትትል እንደሚያደርግ አስታውቋል። በባለስልጣኑ የምግብ ኢንስፔክሽንና ሕግ ማስፈጸም ስራ አስፈጻሚ ሙላቱ ተስፋዬ ከጥራት ጋር ተያይዞ የቅሬታ ጥቆማ ሲቀርብ እንዲሁም ቶሎ የሚበላሹ ምርቶችን ናሙና በመውሰድ የጥራት ጉድለት ሲገኝባቸው ከገበያ ላይ እንዲወገዱ እንደሚደረግ ተናግረዋል። ባለፈው ዓመትም በእንደዚህ አይነት ችግር ምክንያት 4 ምርቶች ከገበያ እንዲወጡ ተደርጓል ብለዋል። አያይዘውም አንዳንድ ምግብ አምራቾች የምርቱን ጥራት ደረጃ አውቆ ከማምረት አኳያ ክፍተት እንዳለባቸው ጠቅሰው የጥራትን ጉዳይ ወደ ጎን በመተው ትርፍ ብቻ መሰረት አድርጎ የመስራት አዝማሚያ እንደሚታይባቸው ገልጸዋል። አንድ አምራች እንግዲህ ለሚያመርተው ምርት ሁልጊዜ ደህንነቱን ጠብቆ ማምረት ኃላፊነት አለበት፣ ህብረተሰብ እስካቀረበ ድረስ ማለት ነው። ስለዚህ የጥራት አመራር ስርዓቶች አሉ፣ እንግዲህ መልካም አመራር ስርዓቶች ይባላሉ። እነዚህን ተግብሮ ከማምረት አንጻር እንግዲህ ይሄ እንዲተገበር ይሄንን ብዙ አምራቾች እንዲተገበሩ እኛ ፍላጎት አለ። ምክንያቱም ቀን በቀን ለሚያመርቱት ምርት ኃላፊነት አለባቸው። ስለዚህ ይህንን ከማድረግ አንጻር ጋፖች፣ የእውቀት ጋፖች፣ አንዳንድ የሚያጋጥሙ ነገሮች አሉ። ደረጃን ራሱ አውቆ በትክክል እሱ ለሚያመርተው ምርት የወጣውን ደረጃ በአግባቡ ተግብሮ ከማምረት አንጻር ከዚህ ጋር የሚታዩ ክፍተቶች አሉ። ግን አንዳንዶች ጋር ትርፍን መሰረት ያደረገ ብቻ እይታ ይህ ትክክል ስለማይሆን ሊያስቀጥልም ስለማይችል ይህንን አስተሳሰብ እና ይህንን አቲቲዩድ መቀየር ያስፈልጋል እና ይህን ከመቀየር አንጻር የሚታዩ ጋፖች አሉ። ስለዚህ ሰርቶ ያው ማግኘት አለበት። ነገር ግን ጥራትን ዋነኛ
ቢዝነሱ ወይንም በዛ መስክ የስራ ዘርፍ ላይ ለመሰማራቱ ጥራት ማስጠበቅ ወሳኝ መሆኑን ማወቅ ያስፈልጋል። ስራ አስፈጻሚው አክለውን ፍቃድ ሳያወጡ ከህግ ውጭ በሆነ መንገድ ምርት የሚያመርቱ አምራቾች እንዳሉ ገልጸው በእነዚህና ከደረጃና ከጥራት በታች የሆኑ ምርቶችን ለገበያ በሚያቀርቡ ተቋማት ላይ እርምጃ እየተወሰደ እንደሚገኝ ተናግረዋል። በ2018 የመጀመሪያ ሩብ ዓመቱ ውስጥ ያልተጣራ ደረጃውን ያልጠበቀ ያልበለጸገ የዘይት ምርት ለገበያ ባቀረቡ አምራቾች ላይ ማስጠንቀቂያ ከመስጠት ጀምሮ እስከ ማስወገድ የሚደርስ እርምጃ መውሰዱን በማሳያነት አንስተዋል። ፍቃድ ሳይኖራቸው ብቃት ማረጋገጫ ሳይኖራቸው ሲያመርቱ የነበሩ እርምጃ ተወስዷል። የማሸግ ምርት እንዳያመርቱ የማድረግ እና መስፈርቱን እንዲያሟሉ ተሰርቷል። ለምሳሌ በዚህ በሩብ ዓመት ከተሰራ አሁን ዘይት አምራቾች ላይ የተሰሩ ስራዎች አሉ። ይሄ ደረጃውን ያልጠበቀ ምርት ነበረ፣ ያልተጣራ ነው። እንግዲህ ለህብረተሰቡ የሚቀርብ ምርት አሁን ባለው ደረጃችን መሰረት ተጣርቶ በልጽጎ ነው ለህብረተሰቡ መቅረብ የሚያስፈልገው። ስለዚህ ይህንን ማረክ ካለ ደረጃውን ያልጠበቀ የተቆጣጣሪውን አካል ፍቃድ ሳይወስዱ የሚሰሩ አካሎችን እንወስዳለን እና ይሄ ከ60 በላይ አምራቾች ላይ እንደዚህ እርምጃ ተወስዷል። ሌሎችም እንደዚሁ ቁጥጥር ወቅት እንግዲህ ደረጃውን ያልጠበቀ ሁኔታ ሲያመርቱ የነበሩ እንዲሁ ፍቃድ ያላቸውንም ጭምር ከኛ የተለያዩ እንደ ችግሩ መጠን ስፋት የተወሰዱ እርምጃዎች አለ። የኢትዮጵያ ምግብና መድኃኒት ባለስልጣን የምግብ አምራች ተቋማት ጥራትን መሰረት አድርገው መስራት እንዳለባቸው አሳስቧል። በኢትዮጵያ የማርበርግ ቫይረስ መከሰቱን የፌዴራል መንግስት ተቋማት በሰጡት መግለጫ አረጋግጠዋል። በሌላ በኩል መንግስት እውነታውን ለመደበቅ እየጣራ ነው የሚሉ ስሞታዎችም ይሰማሉ። በአሁኑ የማርበርግ ቫይረስ በኢትዮጵያ ካለ በምን ደረጃ ላይ ነው? ምንስ ይደረግ? በጉዳዩ ላይ ትንታኔ ይዘናል። ደረጀ ልማ አዘጋጅቶታል። ዮሐንስ ተስፋ እንደሚከተለው ያቀርበዋል። በዓለም ጤና ድርጅት መረጃ መሰረት የማርበርግ ቫይረስ ለመጀመሪያ ጊዜ የታወቀው በአውሮፓውያኑ 1967 በጀርመን ማርበርግ እና ፍራንክፈርት እንዲሁም በሰርቢያ ቤልግሬድ በተከሰቱት ወረርሽኞች ሲሆን በወቅቱ 31 ሰዎች በቫይረሱ ከተያዙ በኋላ 7ቱ በበሽታው ምክንያት ለህልፈት ተዳርገዋል። ያኔም ወረርሽኙ የተከሰተው ከዩጋንዳ ወደ አውሮፓ በተወሰዱ የአፍሪካ አረንጓዴ ዝንጀሮዎች ምክንያት ነበር ተብሏል። ከዚያ ወዲህ ቫይረሱ ከሌሎች እንስሳትም ጋር የተያያዘ ሲሆን ቫይረሱ በሰዎች መካከል በስፋት የሚሰራጨው የሌሊት ወፎች በብዛት ባሉባቸው ዋሻዎችና የማዕድን ማውጫ ስፍራዎች ውስጥ ለረጅም ጊዜ በሚቆዩ ሰዎች አማካኝነት እንደሆነ ታውቋል። ባለፉት ጥቂት ዓመታት የማርበርግ ቫይረስ በኢኳቶሪያል ጊኒ፣ በጋና፣ በዲሞክራቲክ ኮንጎ፣ በኬንያ፣ በደቡብ አፍሪካ፣ በዩጋንዳ፣ በዚምባብዌና በሩዋንዳ ተከስቷል። በአውሮፓውያኑ 2005 በአንጎላ ወረርሽኙ ተከስቶ ከ300 በላይ ሰዎችን ገድሏል። በተቀረው ዓለም ግን ባለፉት 40 ዓመታት ውስጥ በማርበርግ ቫይረስ የሞቱት 2 ሰዎች ብቻ ናቸው። ይህም አንደኛው በአውሮፓ ሲሆን ሌላኛው ደግሞ በአሜሪካ ነው። እንዲያም ሆኖ የበሽታው ምንጭ ከአፍሪካ ራስ አይወርድም። ስለምን ቢሉ ከላይ የተገለጹትና የሞቱት 2ቱም ግለሰቦች በዩጋንዳ ውስጥ የሚገኙ ዋሻዎችን ጎብኝተው ነበር ተብሏልና ነው። ቫይረሱ በቅርብ ጊዜ የተከሰተው በመስከረም 2024 መጨረሻ ላይ በሩዋንዳ ውስጥ ነበር። ከዚያ በፊት ደግሞ የሩዋንዳ ጎረቤት በሆኑት በዩጋንዳና ታንዛኒያ በ2017ና በ2023 የማርበርግ ወረርሽኝ እንደተገኘ ሪፖርት አድርገዋል። የማርበርግ ቫይረስ በከፍተኛ ሁኔታ ተላላፊ በሽታ ሲሆን እንደ ዓለም አቀፉ የጤና ድርጅት መረጃ በሽታው ከኢቦላ ጋር ተመሳሳይነት አለው። ምልክቶቹም ትኩሳት፣ ድካም፣ የጡንቻ ህመም፣ ተቅማጥ፣ የምግብ ማስመለስና አንዳንዴም ከፍተኛ የደም መፍሰስ ሲሆኑ ለሞት የሚያበቃ አጣዳፊ በሽታም ነው። ይህ በእንዲህ እንዳለ ባለፈው ህዳር 3 ቀን 2018 ዓ.ም የፌዴራል ጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጋራ ባወጡት መግለጫ በደቡብ ኢትዮጵያ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን አስታውቀው ነበር። ተቋማቱ ምርመራውን ካካሄዱ በኋላ አርብ ህዳር 5 ቀን 2018 ዓ.ም የኢትዮጵያ የጤና ሚኒስቴር ባወጣው መግለጫ ደግሞ በደቡብ ኢትዮጵያ በጂንካ ከተማ ተከስቶ የነበረው ምንነቱ ያልታወቀ ሲባል የነበረው በሽታ ማርበርግ ቫይረስ መሆኑን አረጋግጧል። ሚኒስቴሩ አያይዞም በአሁኑ ወቅት የበሽታውን ምልክት ያሳየ ወይም በተዋሲው የተጠረጠረ ሰው እንዳልተገኘና በሽታውን የመከላከል እንዲሁም የመቆጣጠር ስራ እየተሰራ መሆኑን ገልጿል። በሌላ በኩል በኢትዮጵያ የማርበርግ ቫይረስ መከሰቱን ተከትሎ መንግስት መግለጫ ቢያወጣም የለም እውነታውን ለመደበቅ እየጣረ ነው የሚሉ ስሞታዎች በተለይ በአንዳንድ ማህበራዊ ሚዲያዎች ጎልተው እየተሰሙ ነው። በእርግጥ እነዚህ አካላት የሚያቀርቡት ውሃ የሚያነሳ ጠንካራ መረጃም ሆነ ማስረጃ የለም። ይልቁንም እነርሱ እንደ ማስረጃ የሚያቀርቡት በደቡብ ኢትዮጵያ የተከሰተው የጤና ባለሙያዎችና ሌሎችም ሰዎች በቫይረሱ ተይዘው ህይወታቸው የማለፉን እውነታ ያስታወቀው ራሱ መንግስት ነው።
ከዚሁ ጋር በተያያዘም ከጥቂት ሳምንታት በፊት ዶቼ ቬለ ይህንኑ እውነት ከአካባቢው ባገኘሁት መረጃ መሰረት ብሎ ባሰራጨው ዘገባ በጂንካ ከተማ በተከሰተው በዚህ በሽታ 2 የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸውን ተናግሯል። ዓለም አቀፉ የጤና ድርጅት ባወጣው መግለጫ ደግሞ የበሽታው ምልክት በኢትዮጵያ መታየቱን ጠቅሶ በክስተቱና ባደረሰው ጉዳት ላይ ከጤና ሚኒስቴር፣ ከኢትዮጵያ የሕብረተሰብ ጤና ኢንስቲትዩት እና ከክልላዊ ጤና ባለስልጣናት ጋር በቅርበት እየሰራ መሆኑን በመግለጽ እነዚህ ምልክቶች የታዩበት ሰው በአፋጣኝ ለጤና ተቋማት እንዲያሳውቅ አሳስቧል። በዚህም የበሽታውን መንስኤ ለማወቅና ተጨማሪ ስርጭት እንዳይኖር ለመከላከል የሚደረገውን ጥረት ለማገዝ የመጀመሪያ ደረጃ ምላሽ ሰጪ ቡድን ወደ አካባቢው በማሰማራት የሕክምና ቁሳቁሶችን እያቀረበ መሆኑንም አመልክቷል። እስካሁን ድረስ 8 በበሽታው ተይዘዋል ተብለው የተጠረጠሩ ሰዎች ተገኝተዋል ያለው የድርጅቱ መግለጫ መንስኤውን በትክክል ለማወቅ በኢትዮጵያ የሕብረተሰብ ጤና ኢንስቲትዩት የቤተ ሙከራ ምርመራ እየተካሄደ ነው ማለቱም ይታወሳል። በዚያም ተባለ በዚህ ዜጎች ራሳቸውን ከበሽታው እንደምን መከላከል እንዳለባቸው ማሳወቅ ወቅቱ የሚጠይቀው ተግባራዊ ምላሽ ሊሆን ይገባል። አሁን ባለው ሁኔታ የፌዴራል ጤና ሚኒስቴርም እንደገለጸው ህብረተሰቡ ግንዛቤ የማስጨበጥ ተግባር እንዲሁም የቅኝትና የቁጥጥር ስራ እየተካሄደ ሲሆን በመሃል ሀገርና በድንበር አካባቢ መግቢያና በመውጫ ኬላዎች ላይ የጤና ምርመራ እየተደረገ መሆኑን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ገልጸዋል። ወረርሽኙን ለመቆጣጠርና ማህበረሰባችንን ለመጠበቅ ጠንክረን እየሰራን ነው ሲሉ የጤና ሚኒስትር ዶክተር መቅደስ ዳባ የተናገሩ ሲሆን ህብረተሰቡም የጥንቃቄ ስራ እንዲሰራና የመከላከያ እርምጃዎችን እንዲከተል ምልክቶች ከታዩም ወዲያውኑ ወደ ጤና ተቋም እንዲሄድና ከጤና ባለሙያዎች ጋር እንዲነጋገር ጥሪ አቅርበዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። መረጃዎቹን ወደ እናንተ ልታደርስ ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ቡናን በጥሬው ብቻ ሳይሆን እሴት በመጨመር የተሻለ ገቢና የተሻለ እድል መፍጠር እንደሚገባ ተገለጸ። ከፍተኛ የመንግስት የስራ ኃላፊዎች፣ ቡና አምራቾች፣ ላኪዎችና የዘርፉ ባለድርሻዎች የተገኙበት ሀገር አቀፍ የቡና ኤግዚቢሽንና እውቅና መርሃ ግብር በዛሬው ዕለት ተካሂዷል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በመርሃ ግብሩ መክፈቻ ላይ እንደተናገሩት ኢትዮጵያ በ2017 በጀት ዓመት 400 ሺህ ቶን ቡና ወደ ውጭ በመላክ 2.65 ቢሊዮን ዶላር አግኝታለች። በተያዘው በጀት ደግሞ 600 ሺህ ቶን ቡና በመላክ ከ3 ቢሊዮን ዶላር በላይ ለማግኘት መታቀዱን ጠቅሰዋል። በተጨማሪም የቡናን ምርትና ምርታማነት ጥራትን የሚያሻሽል ኢኒሼቲቭ ተቀርጾ እየተተገበረ መሆኑን ገልጸው በአሁኑ ጊዜ በሀገር አቀፍ ደረጃ በአማካኝ 9 ኩንታል ቡና በሄክታር ማምረት መቻሉን ገልጸዋል። ይህም ኢትዮጵያ በቅርቡ ቁጥር 1 ከሆኑት ቡና አምራች ሀገራት መካከል ለመድረስ የወጠነችውን ማሳካት እንደሚቻል አመላካች ነው ያሉት ምክትል ጠቅላይ ሚኒስትሩ ቀጣዩ የትኩረት አቅጣጫ ቡናን በጥሬው ብቻ ሳይሆን እሴት በመጨመር የተሻለ ገቢና የተሻለ እድል መፍጠር በሚቻልበት አሰራር መሆን ይኖርበታል ሲሉ አስገንዝበዋል። የከበሩ ድንጋዮች ንግድ በኢትዮጵያ ምርት ገበያ በኩል እንዲካሄድ እየተሰራ ነው ተባለ። የማዕድን ሚኒስቴር እንደ ኦፓል፣ ሳንፔር እና ኤመራልድ ያሉ የከበሩ ድንጋዮች ንግድ በኢትዮጵያ ምርት ገበያ በኩል እንዲካሄድ ለማድረግ ዝግጅት እያጠናቀቀ እንደሚገኝ አስታውቋል። ይህ ስትራቴጂካዊ እርምጃ በከፍተኛ ደረጃ እየተንሰራፋ ያለውን ህገወጥ የማዕድን ዝውውር ለመግታትና ከነዚህ ማዕድናት የሚገኘውን የወጪ ምንዛሬ ገቢ ለማሳደግ ያለመ ነው ተብሏል። የማዕድን ሚኒስትር ሀብታሙ ተገኘ ገለጹት። የከበሩ ድንጋዮች ገበያ ላይ ለረጅም ጊዜ የቆየው ህገወጥ ሽያጭና ዝውውር ችግር በብሔራዊ ኢኮኖሚ ላይ ከፍተኛ ጉዳት እያደረሰ በመሆኑ እንደ ቡናና ሰሊጥ ሁሉ በኢትዮጵያ ምርት ገበያ መድረክ ላይ እንዲገበያይ እየተሰራ ነው። በጌጣጌጥ ማዕድን ቁፋሮ ውስጥ ትልቅ ችግር የግብይት ስርዓቱ መሆኑን ሚኒስትሩ ገልጸዋል። ሚኒስቴር መስሪያ ቤቱ ከወሎ ዩኒቨርሲቲ ጋር በመተባበር የንግድ ስትራቴጂዎችን፣ የአሰራር መመሪያዎችን እንዲሁም የድንጋይ መቁረጥና ማጥራት ደረጃዎችን ያካተተ አጠቃላይ የግብይት ስርዓት ነድፎ ማጠናቀቁም ተገልጿል።
መንዳታ የሕክምና ማዕከል በኢትዮጵያ የሕክምና ዘርፍ ያለውን ተሳትፎ ለማሳደግ ፍላጎት እንዳለው ተገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዝናቡ ይርጋ ከመንዳታ የሕክምና ማዕከል መስራችና ዳይሬክተር ዶክተር ናሬሽ ትሪሃን ጋር በህንድ ኒው ዴሊ ተወያይተዋል። በውይይቱ ምክትል ኮሚሽነር ዝናቡ ይርጋ ኢትዮጵያ በአፍሪካ የሕክምና ቱሪዝም ማዕከል ለመሆን ጠንካራ አቅም እንዳላት ገልጸው ይህንንም ለማሳካት የኢትዮጵያ መንግስት በቁርጠኝነት እየሰራ መሆኑን አስረድተዋል። በመሆኑም እነዚህን ምቹ አጋጣሚዎች በመጠቀም መንዳታ በኢትዮጵያ የሕክምና ዘርፍ ያለውን ተሳትፎ እንዲያሳድግ ጥሪ አቅርበዋል። የመንዳታ ሕክምና ማዕከል መስራችና ዳይሬክተር ዶክተር ናሬሽ ተረን በበኩላቸው የተለያዩ የኢንቨስትመንት አማራጮችን በመጠቀም በኢትዮጵያ የሕክምና ዘርፍ ውስጥ ያላቸውን ተሳትፎ ማሳደግ እንደሚፈልጉ ገልጸዋል ሲል የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። መንዳታ በህንድ ሀገር ከሚገኙ ታላላቅ የሕክምና ተቋማት መካከል አንዱ ሲሆን በሕክምና ስልጠና በምርምር በሕክምና ቴክኖሎጂ ላይ አተኩሮ የሚሰራ ተቋም ነው። የኢትዮጵያ መድን ድርጅት ባለፈው 50 ዓመት ውስጥ 6.5 ቢሊዮን ብር ካሳ መክፈሉን አስታወቀ። የኢትዮጵያ መድን ድርጅት 50ኛ ዓመት የወርቅ ኢዮቤልዩን በዓሉን አስመልክቶ የደረሰበትን ደረጃ ባስታወቀበት ወቅት ድርጅቱ ከተቋቋመበት ከ1968 ዓ.ም ጀምሮ እስካሁን ድረስ በድምሩ 6.5 ቢሊዮን ብር ካሳ መክፈሉን ይፋ አድርጓል። ካሳው የተከፈለው ለኢነርጂ፣ ለመሰረተ ልማት፣ ለግንባታዎች፣ ለአቪዬሽን፣ ለከባድና ቀላል ፋብሪካዎች፣ ለፋይናንስ ተቋማትና ለንግዱ ማህበረሰብ መሆኑን ገልጿል። ድርጅቱ በአጠቃላይ 12.8 ትሪሊዮን ብር የሚገመት የመድን ሽፋን መስጠቱን ገልጾ ጠቅላላ ሀብቱን ወደ 24.3 ቢሊዮን ብር ማሳደጉን ይፋ አድርጓል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። የዓለም አቀፉ ቀይ መስቀል ኮሚቴ 2900 የስራ መስኮችን ሊቀንስ መሆኑ ተነገረ። የዓለም አቀፉ ቀይ መስቀል ኮሚቴ በለጋሾች አስተዋጽኦ መቀነስ ምክንያት የ2026 በጀቱን በ17 በመቶ በመቀነስ ወደ 2900 የሚጠጉ የሙሉ ጊዜ የስራ መስኮችን በዓለም ዙሪያ እንደሚቀንስ አስታውቋል። በአሁኑ ወቅት ከ18000 በላይ ሰራተኞች ያሉት ኮሚቴው በከፍተኛ የሰብአዊ እርዳታ ፍላጎት ወቅት ይህን ከባድ ውሳኔ ለመውሰድ መገደዱን አስታውቋል። የኮሚቴው ፕሬዝዳንት ሚሪያና ስፖሊያሪች የጦርነት መባባስ በእርዳታ ፈንድ ላይ ያጋጠመው ውጥረትና የዓለም አቀፍ የሰብአዊ ሕግ ጥሰት እና ሌሎችም አደገኛ በሆነ ሁኔታ እየተገጣጠሙ ነው በማለት የችግሩን አስከፊነት ገልጸዋል። ፓኪስታን በአፍጋኒስታን ላይ በፈጸመችው የአየር ጥቃት 10 ንጹሃን ዜጎች መገደላቸው ተገለጸ። አፍጋኒስታን በበኩሏ በተመረጠ ጊዜና ቦታ የአጸፋ እርምጃ እንደምትወስድ አስታውቃለች። ሸሪፊማ በአፍጋኒስታን የሚገኘው የታሊባን መንግስት ፓኪስታን በ3 ምስራቃዊ ሀገሪቱ ግዛቶች ላይ የፈጸመችውን የአየር ጥቃት በተመለከተ ማክሰኞ ዕለት ቅሬታውን ገልጿል።
በጥቃቱ 9 ሕፃናትን ጨምሮ 10 ሲቪሎች ሲገደሉ በሁለቱ ጎረቤት ሀገራት መካከል ያለው ውጥረት ተባብሷል። የአፍጋኒስታን መንግስት ዋና ቃል አቀባይ ዛቡላህ ሙጃሂድ በኤክስ ገጻቸው ባጋሩት መልእክት ፓኪስታን በኮስት ግዛት የሲቪሎችን መኖሪያ በቦምብ ደብድባለች። በዚህም 9 ሕፃናትና 1 ሴት ገላለች። በሌላ ጥቃት ደግሞ በኩናርና ፓክቲካ ግዛት ሌሎች 4 ሰዎች ቆስለዋል ብለዋል። ሙጃሂድ ጥቃቱን ግፍ የተሞላበት ሲሉ ገልጸውታል። ጥቃቱ የአፍጋኒስታንን የግዛት ሉዓላዊነት የጣሰ ድርጊት ነው ብለዋል። አፍጋኒስታን የአየር ክልሏንና ድንበሯን የማስከበር ህጋዊ መብት አላት። እናም በተመረጠ ጊዜ ተገቢው ምላሽ ትሰጣለች ብለዋል። የፓኪስታን መንግስትና ጦር በቀረበላቸው ውንጀላ ላይ ወዲያውኑ ምላሽ ከመስጠት ተቆጥበዋል። ከወራት በፊት በሁለቱ ሀገራት መካከል የድንበር ግጭት መከሰቱን ተከትሎ የአፍጋን መንግስት የፓኪስታን ድሮኖች ካቡልን አጥለቅልቀዋል የሚል ክስ አቅርቦ ነበር። ይሁን እንጂ በኳታርና ቱርክያ አደራዳሪነት የሰላም ስምምነት በኦክቶበር ወር ተጀምሮ ነበር። ይህ በሂደት ላይ ያለ ነው በአፍጋኒስታን ግዛት ላይ ፓኪስታን ጥቃት ፈጸመች የተባለው። ከኳታር የሚሆን ከቱርክዬ ወዲያውኑ በጉዳዩ ዙሪያ የተሰጠ አስተያየት የለም። ኢራንም በቅርብ ሳምንታት ውስጥ በፓኪስታን አፍጋኒስታን መካከል የተፈጠረውን ውጥረት ለማርገብ ሁለቱን ሀገራት ለማደራደር ጥያቄ አቅርባ ነበር። የኢራን ብሔራዊ ደህንነት ካውንስል ጸሐፊ አሊ ላርጃኒ ማክሰኞ ዕለት በኤክስ ገጻቸው ከፓኪስታን የውጭ ጉዳይ ሚኒስትር ኢሳቅ ዳር ጋር በኢስላማባድ መገናኘታቸውን ገልጸዋል። የዳር ቢሮም የሁለቱ ሚኒስትሮች ግንኙነት በተመለከተ መግለጫ ያወጣል ተብሎ ይጠበቃል። ሁለት ዙር ተከታታይ ንግግሮች በኢስታንቡል ተካሂደዋል። ይሁን እንጂ ከስምምነት መድረስ አልተቻለም። ፓኪስታን በአፍጋኒስታን የሚንቀሳቀሱ ፓኪስታን ታሊባን ወይም ቲቲፒ የሚባሉ ተዋጊዎች በአፍጋን ምድር ላይ ሆነው በፓኪስታን ጥቃት እንደማይፈጽሙ ማረጋገጫ ይሰጠኝ እያለች ነው። አፍጋኒስታን ደግሞ ማረጋገጫውን በጽሑፍ ለፓኪስታን ለመስጠት ፈቃደኛ አይደለችም። ዜናውን ስናዘጋጅ አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ